ሀይሚና ብሩክ ዛሬም እንግዲህ ሊስማሙ ሊግባቡ አልቻሉም፣ በምንም ተአምር ማለት ነው። ሀይሚም እንደምታዩት ሌላ ልጅ ይዛ መጣለች፣ ብሩክም እንደምታዩት ሌላ ልጅ ይዞ መጧል እና መስማማት መግባባት አልቻሉም፣ መደማመጥ አልቻሉም። ሚፍታህ እንግዲህ ትናንትም ዛሬም በደንብ እየለፋ እየጣረ እነሱን ለማግባባት ለማስማማት ነው እየሞከረ የሚገኘው። ነገር ግን እሱንም ሊሰሙት አልቻሉም፣ ሊያከብሩትም አልቻሉም። እሱን ራሱ በጣም እየናቁት ነው። ከፍተኛ ጭቅጭቅ ላይ ይገኛሉና ይሄ ነገር ለማንም የሚጠቅም ነገር አይደለም። በግሩፕ ተከፋፍለው እንግዲህ ሀይሚ በርቺ ከልጁ ጋር እያሉ ይገኛሉ፣ ብሩክንም ደግሞ በርታ ከሷ ጋር እያሉ ይገኛሉና ይሄን ነገር እስከ መቼ ነው እንደዚህ የሚቀጥለው? ተመልካችን በዚህ ልክ የሚበጠበጠው፣ እነሱስ በዚህ ልክ የሚሰዳደቡት፣ በዚህ ልክ የሚናናቁት፣ በዚህ ልክ ሚዲያ ላይ ወጣው ያልሆነ ነገሮችን የሚነጋገሩበት የሚመላለሱበት ጊዜ እስከ መቼ ነው የሚለው ነገር በጣም ለብዙዎቹም እንግዲህ አሳሳቢ ነገር እየሆነ ይገኛል እና የሀይሚና የብሩክ መጨረሻ ምን ሊሆን ይችላል የሚለውን ነገር እንግዲህ በጣም አስቸጋሪ ነው። እንግዲህ ሚፍታህ እንደተናገረው ነገር አለና ብሩክ ቢያገባ ሀይሚ ማለት ብሩክ ቢወልድ ሀይሚ ልትወልድ ነው ወይ? እንደዛ ከሆነ በቃ ሀይሚም ለራሷ ወልዳ ብሩክም ለራሱ ወልዶ እነዚህ ልጆች ሊያጋቧቸው ነው ወይ ልጆቻቸውን እያለ ነው የሚገኘውና በጣም አስቸጋሪ ውስብስብ ነገር ነው እየተፈጠረ የሚገኘው። ምንም በፊት እንደውም ብሩክ ያዳምጥ ነበረ፣ ሀይሚ ነበር የምታወራው። አሁን ላይ ግን ሁለቱም ያወራሉ፣ ሁለቱም እየተደማመጡ አይደለም እና እንደኔ ከሚዲያ ቢርቁስ ማለት የግድ ተገናኝተው በዚህ ልክ መጨቃጨቅ፣ በዚህ ልክ የወረደ ንግግር መነጋገር፣ በዚህ ልክ መከራከር አለባቸው ወይ? ማለት ለትንሽ ጊዜ ዞር ብለው የማያዩት ራሳቸውን የማያዳምጡ። የእውነቴን ነው የምላቸው። አንዳንዴ ራስን ማዳመጥም ትልቅ ነገር ነውና የሆነ ብቻ ደስ የማይል ነገር ነው እየተፈጠረ የሚገኘው። አክብሮ ወዶ ለሚያያችሁ ተመልካች ራሱ ክብርን ማሳጣት ነው፣ ክብርን ዝቅ ማድረግ ነው። ራሳችሁን ራሱ ማንነታችሁን እያሳያችሁ ነው የምትሄዱት እና በፊት እንደዚህ አይነት ስርዓት አልነበራችሁም፣ በፊት እንደዚህ አልነበራችሁም እና እነዚህን ሀይሚንና ብሩክን አንፈልጋቸውም ወይም ደግሞ ጥሩንም ተገቢም አይደለም ብዬ ነው የማምነው፣ እንደኔ ማለት ነውና የድሮ ፍቅራችሁ መሆን ከቻላችሁ አንድ ላይ ሁኑ ባጭሩ። መሆን ካልቻላችሁ ደግሞ ሰላሙን ይውላችሁ። በቃ በራሳችሁ ሰላም ለምን አታገኙ? እኛንስ ለምን ሰላም አትሰጡንም? የእውነት እኛን ሰላም አሳጠታችሁን፣ እየተጨቃጨቃችሁ ራሳችሁ ሰላማችሁን አጣችሁ። ለህሊናችሁ ራሱ ረፍት የላችሁም። እና የሚያስጠላው ነገር ደግሞ ይሄ እየበዛ በሄደ ቁጥር እመኑኝ ነው የምላችሁ። ምናልባት እናንተ ተስፋ ያደረጋችሁ ዛሬ እንዲህ ተጣልተው ተጨቃጭቀው ተደባድበው ሊሆን ይችላል፣ ሊያልፍ ይችላል፣ ነገ አብረው ሊሆኑ ይችላሉ ብላችሁ ታስባላችሁ። ግን ይሄ ጉዳይ ላይ ሀይሚና ብሩክ እንዲህ እስከምናናቅ ያደረሳቸው ሲጀምር ፕራንክ ነው። ፕራንክ ይሰራሉ፣ ይቅርታ ይባባላሉ፣ ያልፋል። አንዱ ቂም ይይዛል፣ ይሄዳል። ድጋሚ ደግሞ ሌላ ቀንም እንደዛ ይደረጋል፣ ቂም ይይዛሉ በውስጣቸው። በጣም ተናግሬ ነበር ይሄ ነገር ከመፈጠሩ ከስንት ጊዜ በፊት እኔ ሁሉን ነገር ተናግሬ ነበር። ሀይሚ ለምትናገሪው ነገር በቃ እንትን ይኖር ገደብ ይኖር፣ ብሩክም ለምትናገረው ንግግር ገደብ ይኖር ብዬ ተናግሬ ነበር እና ግን ደግሞ ያ ነገር ይሉትና ከዛ ይቅርታ ይጠይቃሉ። ግን እዛ ሰው ውስጥ ምን እንደቀረ፣ እዛ ሰው ውስጥ ምን ያህል እንደተጎዳ፣ ስሜቱ እንደተረበሸ ምናምን አይተዋወቁም፣ አይግባቡም ምናምን ነገር እና ያ ነገር በጣም እየሰፋ መጥቶ ነው እዚህ ደረጃ ላይ ያደረሳቸው። እንዲህ መናናቅ ያመጣባቸው፣ እንዲህ በቃ አይንን እንዳላይሽ የተባባሉበት ምክንያት እና አስቸጋሪ ነው እና ብዙዎቻችሁ የጠበቃችሁት ነገር ይሄ ነው። ሀይሚ በቃ ብሩክ እንዳቃጠላት፣ ብሩክ እንዳናደዳት፣ ብሩክ እንዳበሳጫት እሷን ማበሳጫት ማናደድ አለባት ነው ብላችሁ እያሰባችሁ የምትገኙት። ግን ደግሞ ይሄ ጥሩ አይደለም። ለምን ይሄን ነገር በእልህ የተጀመረ ነገር የእውነቴን ነው። ሀገር እልህ ማለት ነው በጣም ህይወታችሁን ሁሉ የሚያመሰቃቅል ነገር ነውና ወደ አልፈለጉት ነገር እንዲገቡ ወደ የሚያስጠላ ሙድ ውስጥ እንድትገቡ ነው የሚያደርጋችሁና ይሄ ነገር ደግሞ ለእነሱም አይጠቅምም ብዬ ነው የማስበው። በቃ የሚጠቅም ነገር አይደለም፣ ለሁለታቸውም አይጠቅምም። እኔ ለብሩክም መጥፎ ነገር አልመኝም፣ ለሀይሚ መጥፎ ነገር አልመኝም። ይሄ ነገር አሁንም ዛሬም እየተናገርኩ ነው፣ መቆም ከሌለበት መቆም አለበት ባጭሩ። ካልቆመ ይሄ ነገር ሄዶ በጣም ድጋሚ ከዚህ በላይ የከፋ ነገር ሊመጣ ይችላል። የምሬን ነው የምላችሁ። ውስጣቸው ብዙ ነገር እያስቀመጡ ነው። ያኔ እኮ እንዲህ ነገ እንኳን አብረው ቢሆኑ የሆነ ነገር ሲፈጠር ያኔ እኮ እንዲህ ብለኝ ነበር፣ ያኔ እኮ እንዲህ ብለሽ ነበር። የእውነት ትዳራቸው ራሱ ትዳር፣ ህይወታቸው ራሱ ህይወት አይሆንም እና ክፉ ቃል አይነጋገሩ። በቃ ለራሳቸው ጊዜ ይውሰዱ። መነጋገር ያለባቸውን ነገር እንደተማረ ሰው ቁጭ ብለው ያውሩ። ችግራቸው መፍታት ካለባቸው ችግሮቻቸውን ይፍቱ። እነዚህ የመጡት ጅራት ናቸው። ነገ ተቆርጠው የሚጣሉ ናቸው። ነገ ወደ ኋላ የሚቀሩ ናቸው። ነገ የራሳቸውን ህይወት የሚመሰርቱ ናቸው። ነገ የራሳቸውን መንገድ የራሳቸውን ኑሮ የሚኖሩ ልጆች ናቸው። ከሀይሚ ጋም ያለው ከብሩክ ጋም ያለችው ሴት ማለት ነው እና የማይጠቅም ነገር ነው። ሀይሚን ቀጥይበት፣ በርቺ፣ ጊፊ ምናምን የምትሏት እሷ ነገ እሳት ውስጥ ነው የምትገባው፣ የማይሆን ህይወት ውስጥ ነው የምትገባው እና
በጣም አስቸጋሪ ነው። እንደዛ መባል የለበትም ብዬ አስባለሁ። ብሩክም እንደዛው ከማትሆነው ሴት ጋር ሆኖ ህይወቱ ከሚበላሽ ነገ ከነገ ወዲያ ብዙ ሰዎች በቃ ይጎዳሉ በዚህ መሀልና እና ሀይሚና ብሩክ በሚከራከሩት ክርክር ራሱ በጣም የሚያስጠላ ነገር ነው እየተፈጠረ ያለውና ለትውልድስ ምንድን ነው የሚያስተላልፉት? ለትውልድስ ምንድን ነው የሚያስተምሩት? ለሚያከብራቸው ተመልካችስ ምንድን ነው እያሳዩ ያሉት? ቁም ነገራቸው ምንድን ነው የሚለውን ነገር ሰው በጣም እየታዘባቸው ነው የሚገኘውና ያ መሆን የለበትም ብዬ እኔ በ4 ነጥብ እዘጋለሁ። እነዚህ ዛሬ የመጡት ነገ መሄዳቸው አይቀርም። በእውነት ነው የምላችሁና በቃ ሁሉም ነገር ይብቃ። ሚፍታህ ራሱ እንኳን ያላከበሩት እግዚአብሔርን ሀይሚ በቃ እንዳጠንጣት ትላለች፣ ብሩክም እንደዛው በቃ እኩል ይመላለሳሉ፣ እኩል ያወራሉ፣ እኩል ይጨቃጨቃሉ። ቢያንስ ሽማግሌ ሲመጣ ይህን በድሎኛል፣ ይህን በድላኛለች፣ አለቅ። ይሄንን ነው ማውራት ያለባችሁ። እንዲህ ለመጨቃጨቅማ ብቻችሁን ተቀጣጥራችሁ ተገናኝታችሁ ቁጭ ብላችሁ ተጨቃጨቃችሁ ይወጣላችሁ ነበር። በእውነት ጭቅጭቅ አቁማችሁ እኮ ነው ግን እንዲህ የተጣላችሁት። የምሬ ነው። ወዲያውኑ ተጨቃጭቃችሁ ተጣልታችሁ አልፋችሁበት ቢሆን አንቺም የውስጥሽን ታወጪ ነበር፣ እሱም የውስጡን ያወጣ ነበር። በቃ እዛ ጋር ይዘጋ ነበር። አሁን ሁሉም በውስጣቸው ሀይሚም አንድ በውስጧ ስትይዝ፣ ሁለተኛው ቀን ላይ በውስጧ የሆነ ነገር ስትይዝ፣ ሶስተኛው ቀን ስትይዝ ቆይታ ነው አሁን ላይ ነገራቶችን ሁሉ አፈንድታ ያለ ብሩክ መኖር አልችልም ያለችው ሴት ያለ ብሩክ መኖር እችላለሁ ብላ ሌላ ወንድ ይዛ የመጣችው ያ በውስጧ ያስቀመጠችው ቂም ነው። በውስጧ የሰበሰበችው ነገር ነው። ሰው አይደለች። ለምን ይሄንን አሰብሽ አትባልም አይደል? ይህንን ነው ልላችሁ የምችለው። በጣም አስቸጋሪ ነው። ጭቅጭቃቸው ያስጠላል። ሶሻል ሚዲያው በጣም እያስጠላ መጥቷል። ሚፍታህን በጣም እየጣረ ነው የሚገኘው፣ ግን ምንም መፍትሄ የለውም። እሱንም የባሰ እየናቁት ነው የሚሄዱትና በጣም አስቸጋሪ ነው። እንደዛ መሆን የለበትም ብዬ ነው የማስበውና ቢያንስ አክብሮት። ጓደኛችሁ ነው፣ ተጨንቆ ስለ እናንተ ተመልካች የሚለውን ነገር እያነበበ ከተመልካች የሚላክለትን መልእክት እየወሰደ እናንተን ለማስማማት አንድ ለማድረግ ነው እየሞከረ የሚገኘው። ግን እናንተ ትንሽ እንኳን ክብር የላችሁም እና ይሄ ነገር መሆን የለበትም። በቃ ሁላችሁም የየራሳችሁን ኑሮ ኑሩ። በቃ ከቻላችሁ ተስማሙ፣ ካልሆነ ደግሞ በቃ ትጨቃጨቁ፣ ጊዜ ውሰዱ። ከሚዲያ በትርቁስ 1 ቀን 2 ቀን እስከ ወደ ፈጣሪ ቤት ሄዱ። በእውነት ጸልዩ እስኪ። ይሄን የያዛችሁ መንፈስ የያዛችሁ ደስ የማይል ነገር በቃ ይፈታ፣ ይሰረዝ፣ ይውደቅ፣ ይውደም። ይሄንን ነገር ነው ምልል የምችለውና ውድ የቻናል ቤተሰቦች፣ ለማንኛውም ቅድሚያ ያው ለሴት እሰጣለሁ። ምንም ግልጽ ነው። ምንም የማያዳግም የሆነ የማያስወራ ነገር ነው። ቅድሚያ ለሴት እሰጣለሁ። ሀይሚዬ እንድትጎዳ አልፈልግም። ብሩክ ወንድ ነው። የምሬ ነው ምላችሁ። ነገ ከነገ ወዲያ ፏ ያለ ህይወት ይኖራል። ሴት ልጅ ግን አንዴ አምና ልቧን ሰጣ ፍቅሯን የሆነ የምትወደውን ሰው ስታጣ በጣም ተሰብራ የመቅረት እንትን ራሱ አላትና ለሴት ልጅ በጣም ማሰብ ማዘን አለብን። እና ሀይሚ ደግሞ በቃሽ ይብቃሽ፣ ሁሉ ነገር ማስመሰል አይጠበቅባችሁም። በቃ ሁለታችሁም እንደምትዋደዱ እያየን እኛ ራሱ እየታየን ለእናንተም የሚታየውን ነገር ደብቃችሁ በቃ ሌላ ማንነት ይዛችሁ ነው እያወራችሁ የምትገኙት ሁለታችሁም። ሀይሚም ሌላ ማንነት ይዘሻል፣ ብሩክም ሌላ ማንነት ሌላ ሰው ናችኋልና ያ መሆን የለበትም ተገቢም አይደለም ብዬ እንግዲህ ሀሳቤን እሰጣለሁ። እናንተም ሀሳብ አስተያየታችሁን እንግዲህ ኮሜንት ላይ አስቀምጡ። ሀይሚና ብሩክ ያሉበት ነገር ትክክል ነው ወይ ብላችሁ ታስባላችሁ? ማለቴ ብሩክም ከዚህ ልጅ ጋር መሆን አለበት ብላችሁ ታስባላችሁ? ወይስ ደግሞ ሀይሚም ይህም ከዚህ ልጅ ጋር መሆን አለባት ብላችሁ ታስባላችሁ? ወይስ ደግሞ በቃ ተለያይተው ለራሳቸው ጊዜ ወስደው ሲጀመር እንዴት ነው በዚህ ፍጥነት ፍቅረኛ ይዞ የሚመጡት? ሀይሚም ብሩክም ማለት ነው እንዴ! ይሄ መሆን የለበትም። ወይስ ተለያይቶ በቃ የራሳቸው ተነጋግረው ተለያይቶ በቃ የራሳቸውን ያዳምጡ ነው የሚባለው? ወይስ ደግሞ አይ አሁን ያሉበት ህይወት ጥሩ ነው ብላችሁ ታስባላችሁ? እኔ ሀይሚና ብሩክ ምንም ቢሆን ምንም አውርተው ሁሉን ነገር ችግሩን ፈትተው አንድ ላይ ቢሆኑ እንደ ድሯቸው የተሻለ ነው ብዬ ነው የማስበው። እነዚህ ዛሬ የመጡት ነገ ጥለው የሚሄዱ ናቸው። ምንም ቋሚ አይደሉም እውነት ለመናገር እና ብዙ ከባድ ችግሮችን ያሳለፉ ብዙ መንገዶችን የተጓዙ ሀይሚና ብሩክ ናቸው ብዬ አምናለሁ። ይህንን ነገር ነው ሀሳብ አስተያየት ሊሰጥ የምችለው። አብራችሁ ስለነበራችሁ አመሰግናለሁ። ትንሽ ጥሩ ስሜት ላይ አይደለሁም በነገራችን ላይ ይህንን ቪዲዮ ስሰራው ትረዱኛላችሁ ብዬ አስባለሁኝ። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁንም አበረታቱኝ። አመሰግናለሁ። ደህና ደሩልኝ።